ውስጥ የሚኖር እጅግ ባለጸጋ ሰው ነበር። ይህ ሰው ቤቱ በቅንጦት የተሞላ፣ ንብረቱ የማይቆጠር ነበር። ነገር ግን አንድ ትልቅ ችግር ነበረበት፤ ኩራት። ሰዎችን በሀብታቸው እንጂ በማንነታቸው አያከብርም ነበር። በዚሁ ከተማ ውስጥ ደግሞ አንድ እጅግ ምስኪን አዛውንት ይኖሩ ነበር። አዛውንቱ በየቀኑ መስጂድ ደጃፍ ላይ ተቀምጠው አላህን እያመሰገኑ ጥቂት ሳንቲሞችን ይለምናሉ። አንድ ቀን ባለጸጋው በውድ መኪናው እያለፈ ሳለ አዛውንቱን መንገድ ዘግተው ነበር። ባለጸጋውም በመስኮት ብቅ ብሎ እንዲህ ሲል ጮኸባቸው፣ አንተ ሽማግሌ ከመንገዴ ራቅ! አንተ ድሃ፣ እኔ ጊዜ የለኝም፣ ሥራዬ የሚሊዮን ብር ነው አለ። ሽማግሌውም በፈገግታ እንዲህ አሉት፣ ልጄ ሆይ አላህ የሰጠህ ጸጋ ነገ እንዳይጠፋብህ ከፈለግ የሰጠህን ጌታ አመስግን እንጂ በሰጠህ ነገር አትኩራ አሉት። የዛሬው ንጉሥ የነገው ምስኪን ሊሆን ይችላልና አሉት። ባለጸጋው ግን